እነዚህን ካየሽ ይቀየራል ብለሽ ራስሽን እንዳታታልሽ። ፍቅር እውር ነው ይባላል። ነገር ግን ብዙ ጊዜ ልባችን እያወቀ አይኖቻችን ሊያዩት የማይፈልጉት እውነት አለ። ዛሬ የምነግርሽን 6 ምልክቶችን ካየሽ ይቀየራል ብለሽ ራስሽን እንዳታታልሽ። ምክንያቱም እነዚህ የጥፋት ምልክቶች ናቸው። እህቴ ህይወትሽን፣ ሰላምሽንና ጊዜሽን ማዳን ከፈለግሽ ሮጠሽ ማምለጥ ያለብሽ ወንድ ላይ የምታያቸውን 6 ምልክቶች ዛሬ እኔ እህትሽ እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ያለንን የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንደምንችል እንመካከራለን፣ እንወያያለን፣ ጥፋቶቻችንንም እያነሳን እንወቃቀሳለን። ስለዚህ ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለሌሎች እህቶቻችን እንዲደርስ ደግሞ ላይክ አድርጉት። አደረጋችሁ? እሺ አሁን መጀመር እንችላለን። ዛሬ ትንሽ ጠንከር ያለ ነገር ነው ይዤላችሁ የመጣሁት። ብዙ ጊዜ ልባችን የሚነግረን የሆነ ነገር አለ፣ እንደማይሆን ይነግረናል። የሆነ የሚደብረን የሆነ የሚከብደን ነገር አለ። ግን ደግሞ አይኖቻችን የምናያቸውን ነገሮች ማስተዋል አይፈልጉም። እናያቸዋለን ግን ማስተዋል አንፈልግም። እና እነዚህ ነገሮች ሲነገሩ እንደዚህ ነው እየተባሉ ሲነገሩ የሆነ ልባችን ውስጥ ያለውን ነገር ሄደው ይነኩና ትክክል እንዳልሆነ እንድናውቅ ያደርጉናል። ስለዚህ ምንም እንኳን በአይንሽ ማየት ባትፈልጊ፣ ምንም እንኳን በአይንሽ እያየሽ እንዳላየሽ ብትሆኝም ልብሽ የሚነግርሽን እውነት እንድትቀበይ፣ ወደፊትም ደግሞ እንደዚህ አይነት ሁኔታ ውስጥ ብትሆኚ አይ ይሄ ትክክል አይደለም ብለሽ እንድትወጪ ቀድሞውኑም እንዳትገቢ የሚያደርግ ቪዲዮ ነው የዛሬው ቪዲዮ። የመጀመሪያው ነገር ምንድነው? የቁጥጥር አባዜ ያለበት ሰው የምትለብሹን ነገር የሚቆጣጠር፣ ስልክሽን ለመበርበር በቃ ኤቭሪቲንግ አለ አይደለ? የምታደርጊውን ነገር ሁሉ የሚከታተል የሚያስጨንቅሽ፣ ምን አደረግሽ ለምን እያለ እያንዳንዱ ነገሮችን የሚከታተል ማለት ነው። እንዴት ነው? ከፍቅር የመነጨ ሲሆን በቃ ለምን አደረግሽ ለምን ሆነ ሳይሆን ጀስት ለማወቅ በቃ ምን እያረግሽ እንደሆነ ምን እንደምታስቢ አንቺ ጋር ያለውን ነገር ለማወቅ ከመፈለግ የሚሆነው ጤናማው የሆነው ነው። ነገር ግን እዚህ ጋር ያለው ቁጥጥር እንዴት ነው? እስር ቤት ያለሽ አይነት ስሜት ነው የሚሰማሽ ከእንደዚህ አይነት ሰው ጋር ስትሆኚ። ስልክሽን ይበረብራል። በቃ የሆነ ግዴታ እንዳለብሽ አይነት ስሜት ነው የሚሰማሽ። ለሱ መናገር፣ ማሳወቅ፣ የሱን ፍቃድ መጠየቅ፣ የሱን አፕሩቫል ማግኘት እንድታስብ የሚያደርግሽ ከመጠን በላይ የሚቆጣጠርሽ የቁጥጥር አባዜ ያለበት አይነት ሰው ከሆነ የኔ ቆንጆ ሮጠሽ አምልጪ። ይሄ የፍቅር ግንኙነት ሳይሆን እስር ቤት ነው የሚሆነው ላንቺ ማለት ነው። እንደዚህ አይነት ግንኙነት የቁጥጥር አባዜ ካለበት ሰው ጋር የተወጣሽ የተገባሽ፣ ምን አድረግሽ፣ እንደዚህ ለማላክሽ፣ እንዴት ሆነ፣ በቃ እያንዳንዷ ነገርሽን የሚቆጣጠር ላይክ የፍቅር ግንኙነት ላይ ከሆነን የምናሳውቀው እንደዚህ እያረኩ ነው እንደዚህ እየሆንኩ ነው እያለን የምናሳውቀው እንደ ግዴታ አይደለም። እንደ ግዴታ ሳይሆን ደስ ብሎን ፈልገን ወደን ያ ሰው ስለኛ እንዲያውቅ ስለምንፈልግ፣ በዛ በኩልም ያለው ሰው ደግሞ ስለኛ ማወቅ ስለሚያስደስተው ነው እንጂ እንደዚህ የሆነ ግዴታ ነገር ውስጥ ገብቶ አይደለም። የቁጥጥር አባዜ ካለበት የመጀመሪያው ሮጠሽ ማምለጥ ያለብሽ አይነት ሰው ነው። ሁለተኛ፣ ሁሉ ጊዜም ጥፋተኛ የሚያደርግሽ ከሆነ እንደዚህ አይነት ሰዎች አሉ። በቃ ምንም አይነት ጥፋት ቢሆን አንቺ ነሽ እንጂ እነሱ ጥፋተኛ አይደሉም። በቃ እነሱ ጥፋት የማያጠፉ፣ እነሱ የማይሳሳቱ፣ እነሱ የማይበድሉ አይነት ሰዎች ናቸው። በጣም ግልጽ የሆነ በቃ ማንም አይቶ የሚፈርዳቸው ነገሮች ላይ ራሱ ቤት አዟዙረው አንቺን ጥፋተኛ እንደሚያደርጉሽ አታውቂም። እንደዚህ አይነት ሰዎች፣ እንደዚህ አይነት ወንዶች ማለት ነው። ተጠንቀቂ። በማንኛውም ነገር ላይ ጥፋተኛ አንቺ ብቻ የምትሆኚ ከሆነ ማለት በቃ እርግጠኛ ሆነሽ ሄደሽ ራስሽን እንድትጠራጠሪና ጥፋተኛ ነኝ ብለሽ እንድትመለሽ የሚያደርጉሽ ከሆነ ይህ ነገር ከተደጋገመብሽ ይቅርታ የሚባል ጠይቆ የማያውቅ ኃላፊነት የማይወስድ ለአክሽኖች በቃ ግልጽ የሆኑ ነገሮች አሉ አይደለ? ሰዎች እናጠፋለን፣ እንሳሳታለን። ማንኛውም ሰው እዚህ ምድር ላይ የማያጠፋ የማይሳሳት የለም። ግን ልዩነቱ ምንድነው? አጥፍቻለሁ በድያለሁ ብሎ ለመስተካከል፣ ለመለወጥ፣ ይቅርታ ለመጠየቅ፣ የፍቅር ግንኙነቱን ለማስቀጠል ሬዲ መሆንና ያለ መሆን ያለው ልዩነት። እዚህ ጋር ደግሞ ያለው ሰው አንቺን ነው በቃ ጥፋተኛ የሚያደርገው ሁሌ ምንም ነገር ሀፕን ያድርግ፣ ምክንያቱ አንቺ ነሽ። ለምሳሌ ተናዶ የሆነ ነገር ቢል አንቺ መጀመሪያ እንደዚህ ባትይ ኖሮ
አልናደድም ነበር፣ ይሄንንም አልልሽም ነበር። ሶ መጀመሪያ ጥፋቱ ያንቺ ነው ብሎ የሚያሳምንሽ አይነት ነገር። ሁል ጊዜ ለማንኛውም ነገር ጥፋተኛ አንቺ ነሽ። እንደዚህ አይነት ሪሌሽንሺፕ ውስጥ ካለሽ የኔ ቆንጆ ሮጠሽ አምልጪ። እንዲህ ብሎ ነገር የለም። ማንም ፐርፌክት የለም፣ ሁላችንም እንሳሳታለን። ሶ እንደውም ትክክለኛ ፓርትነር የሚሆንሽ ሰው ላጠፋው ጥፋት ኃላፊነት ወስዶ ይቅርታ የሚጠይቅሽ ነው። ምክንያቱም በይቅርታ የማይታለፍ በይቅርታ የማይፈታ ችግር ስለሌለ ማለት ነው። እዚህ ላይ በጣም ጥንቃቄ ልታደርግ ይገባል። ሶስተኛ ክብር ከሌለው አሁን ላንቺ ለምትሰሪው ነገር፣ ለምትወጃቸው ነገሮች፣ ለቤተሰቦች፣ ለጓደኞች ሊሆን ይችላል፣ ለስራሽ፣ ለዓላማሽ፣ ለህልምሽ ሊሆን ይችላል። እነዚህን ነገሮች የማያከብርልሽ ከሆነ ይልቁኑ ንቀት የሚያሳይሽ ከሆነ ክብር በጣም ወሳኝ ነገር ነው። የቱንም ያህል እንደሚወድሽ ቢያሳይሽ ቢነግርሽ ምናምን አንቺን ብታምኚ ብትቀበይ ብታስቢ የማያከብርሽ ከሆነ አንቺ የምትወጃቸውን ነገሮች የሚጠላ የሚያንቋሽሽ፣ ለምሳሌ ስራሽን ምን ይሄ ደግሞ ስራ ብለሽ ነው በቃ እንደዚህ ያለ የበታች የሚያደርግ ዝቅ የሚያደርግ የሚያጣጥል አይነት ከሆነ አሁንም ሮጠሽ ማምለጥ አለብሽ። የሚወድሽ ሰው፣ ህይወት የሚሆንሽ ሰው፣ ለቁም ነገር የሚፈልግሽ ሰው ወይም ደግሞ ጥሩ ፓርትነር የሚሆንሽ ሰው አንቺ የምትወጂውን ነገር መውደድ በአንቺ ደረጃ መውደድ እንኳን ባይችል የማይጠላ የማያናንቅ ለምትወጂው ነገር ኢንተረስት የሚያድርበት እንደው ምንድነው ይሄ ነገር እንዴት ነው የሚሆነው እያለ ለማወቅ የሚፈልግ ነው እንጂ ጭራሽ ንቀት ጭራሽ አለማክበር የማይታሰብ ነው። ክብር በጣም ወሳኝ ነገር ነው። በእንደዚህ አይነት ነገሮች ላይ የምትደራደሪ አይነት ሴት አትሁኚ። በነገራችን ላይ እነዚህን ነገሮች የምነግራችሁ አሁን ላይ ላይገጥማችሁ ይችላል። ምናልባት እየገጠማችሁም ትኖራላችሁ እንደዚህ አይነት ህይወት ውስጥ ያላችሁ። ግን ምንድነው እንደዚህ ተብለው ሲነገሩ ሲተነተኑ ሲዘረዘሩ አሃ የማለት ነገርን ይፈጥራሉ። ምክንያቱም አንዳንድ ጊዜ አናቅም ምን ትክክል ነው ምን ስህተት ነው ላናቅ እንችላለን። በቃ የምናያቸው ነገሮች የፍቅር ቃላቶች ይወደኛል ወደዋለሁ አለ አይደለ ሮማንቲክ የሆኑ ነገሮችን እናይና ለእነዚህ ነገሮች የምንሰጠው ቦታ ዝቅተኛ ይሆናል። በቃ ስራዬን አይወድልኝም ወይም ጓደኞቼ እንትን አይልም ምናምን ብለን ቀለልን እናደርጋቸው እንችላለን። አለመውደድ ምናምን ሌላ ነገር ነው። ግን ማክበር ግዴታው ነው። አንቺ የምትወጂውን ነገር አንቺ የምትፈልጊውን ነገር በአንቺ ህይወት ውስጥ ቦታ ያላቸውን ሰዎች ማክበር ግዴታው ነው። አንቺንም ደግሞ አንቺም የሚያሳይሽ ነገሮች ወይ ተናዶ እኮ ነው ወይ እንደዚህ እኮ ነው እያልሽ የምታቃለያቸው ዲስሪስፔክት የሚያደርጉሽ ክብርሽን የሚነኩ ነገሮችን ዝም ብለሽ የምታያትሁኝ ከእንደዚህ አይነት ሰው ሮጠሽ አምልጪ። የእውነት በጣም ከባድ ነው። አራተኛ ንዴቱን መቆጣጠር የማይችል ከሆነ ያው የፍቅር ግንኙነት ላይ ስንመጣ ማቹሪቲ በጣም ወሳኝ ነው። መብሰል ማለት ነው። ከወንድ ልጅም ከሴት ልጅም የሚጠበቅ ነገር ነው። ወንድ ልጅ ደግሞ እንደ መሪነቱ ሊድ እንደማድረጉ ማቹሪቲ ከሱ ይጠበቃል። ማቹሪቲ ደግሞ መገለጫዎቹ አንዱ ብስለት ማለት ነው። አንዱ መገለጫ በንዴት ሰዓት ራስን መቆጣጠር መቻል ነው። ሶ ንዴቱን መቆጣጠር የማይችል ወንድ ከሆነ ከሱ ጋር የሚኖርሽ ሪሌሽንሽፕ በጣም ከባድ ነው። ምክንያቱም የፍቅር ግንኙነት ላይ በማንኛውም ከሰዎች ጋር ባለን ግንኙነት ላይ የሚያናድዱ፣ የሚያበሳጩ፣ የሚያከራክሩ፣ የሚያጨቃጭቁ ነገሮች ሊፈጠሩ ይችላሉ። እነዚህን ነገሮች እንዴት አድርጋችሁ ነው የምታልፉት? እንዴት አድርጋችሁ ነው የምትፈቷቸው? የሚያናድዱ ነገሮች በተፈጠሩ ቁጥር የሚጮህ፣ የሚሳደብ፣ የሚራገም ከዛም ሲያልፍ ደግሞ ለመማታት የሚሞክር ንዴቱን የሚገልጽበት መንገድ ኖርማል ያልሆነ ጤናማ ያልሆነ የሚያስፈራ አይነት ከሆነ እዚህ ጋር በደንብ አድርገሽ ማስተዋል አለብሽ። እሱ በመጀመሪያ ራሱን መቆጣጠር፣ ንዴቱን ማኔጅ ማድረግ፣ ኢሞሽኑን ስሜቱን ኮንትሮል ማድረግ የማይችል ወንድ ጋር የፍቅር ግንኙነት በጣም ከባድ ነው። ከዛም ደግሞ ሲቀጥል ትዳር ማለት ነው። በነገራችን ላይ እኔ ጋር እዚህ ጋር መታችሁ እንደዚህ አይነት ቪዲዮዎችን የምታዩ የናፊዳር ቤተሰቦች ትክክለኛ የሆነ ህይወትን እንደምትፈልጉ ነው የማውቀውና እውነተኛ የሆነ ትክክለኛ የሆነ ህይወትን እንደምትፈልጉ ስለማስብ እርግጠኛም ስለሆንኩ ነው እንደዚህ አይነት ነገሮችን የምነግራችሁ። ምክንያቱም ማለት ዝም ብሎ የአጭር ጊዜ ግንኙነት ከሆነ ኢትስ ኦኬ ምናምን ልትሉ ትችላላችሁ። ግን ህይወት ነው። ስለ ህይወት ነው የምናወራው አይደለ? አንዴ ነው የምንኖረው እዚህ ምድር ላይ። እንደው ለአጭር ጊዜ እንኳን ወደ ህይወታችን ገብተው የወጡ ሰዎች ምን ያህል ትልቅ ጠባሳ ጥለውብን እንደሚወጡ እናውቃለን። ከባድ ነው በጣም እና ፕሊዝ ተጠንቀቁ። ማለት ዝም ብላችሁ እንደ ቀልድ አትዩ። ወደ ህይወታችሁ የምታስገቡትን ሰዎች፣ ቦታ የምትሰጧቸውን ሰዎች እንደው ትንሽ ማየትና መመልከት ብንችል ጥሩ ነው። ስለዚህ ሌላኛው ሀሳብ ይሄ ነው። ንዴቱን ማኔጅ ማድረግ መቆጣጠር ከማይችል ሰው ሮጠሽ አምልጭ። አምስተኛ ቅድሚያ ከማይሰጥሽ ወንድ። እንግዲህ የፍቅር ግንኙነት ላይ ሆነሽ
የፍቅር ግንኙነት ውስጥ ገብታችሁ ማለት ነው ቅድሚያ የማይሰጥሽ ያንቺ ጉዳዩ ያልሆነ ለጓደኞቹ ለማይረቡም ነገሮች እንደው አለ አይደለ ሰው እኮ የፍቅር ግንኙነት ሲጀምር ፕራዮሪቲ ነው አይደለ ህፃናት ልጆች አይደለንም እዚህ ያለ ነው ትልልቅ ሰዎች ነን የፍቅር ግንኙነት ተዋውቃችሁ ተጠናንታችሁ ተግባብታችሁ ከዛ ወደ ትዳር የምትሄዱበት ህይወት ነው ቅድሚያ ሊሰጠው የሚገባ ህይወት ማለት ነው ግን ይሄንን ማድረግ ባለበት ሰዓት ላይ እሱ ሌሎች ነገሮች ላይ የሚገኝ ከሆነ እየቻለ ቅድሚያ የማይሰጥሽ ከሆነ ያንቺ ሊስት መጨረሻ ላይ ከሆነ እንደው የሚሄድበት ሲያጣ አለ አይደለ ያስታውቃሉ በነገራችን ላይ እንደዚህ አይነት ነገሮች ቅድሚያ የምንሰጠው ነገርና ቅድሚያ የማንሰጠውን ነገር በደንብ አድርገን መለየት እንችላለን እሱም እንደዚህ አይነት ምልክቶችን ካየሽበት ቅድሚያ እየሰጠሽ ካልሆነ የት ነህ ስትይው የሚጠራው ቦታና አንቺን የማያገኝበት ምክንያት በጣም ተራ ሲሆን ማለት ነው እንደዚህ አይነት ነገሮችን ካየሽበት ሮጠሽ አምልጪ አይፈልግሽም ቅድሚያ የማይሰጥሽ ከሆነ በአንቺ ህይወት ውስጥም ቅድሚያ ሊሰጠው አይገባም በመጨረሻ ደረጃ ያስቀመጥኩልሽ ደግሞ ግልጽነትና ቁርጠኝነት ነው ግልጽነት ማለት እንግዲህ ህይወት ውስጥ እየሆኑ ስላሉ ነገሮች የማይነግርሽ ከሆነ ግልጽ የማይሆንልሽ ከሆነ የማያሳውቅሽ ከሆነ ይሄንን ላይክ እንዴት ነው ፍቅረኛ ማቾች ሆናችሁ እኮ ግዴታ ነው ግልጽነት ማለት ነው ምን እያደረገ እንደሆነ ምን እየተፈጠረ እንደሆነ ህይወት ውስጥ የመናገር ግዴታ አለበት አንቺም እንደዛው ህይወትሽ ውስጥ እየተከናወኑ ያሉ ግልጽነት ማለት ነው በግልጽ እየሆነ ያሉ ነገሮችን ማውራት አለባችሁ ይሄን የማታደርጉ ከሆነ አንዳችሁ ሌላኛችሁን እንድትጠራጠሩ በመካከላችሁ እምነት እንዳይፈጠር ያደርጋል ሌላኛው ደግሞ ቁርጠኝነት ነው ለፍቅር ግንኙነታችሁ ነገ እንደዚህ ይሆናል እንደዚህ እናደርጋለን የሚለው አለ አይደለ ፊውቸር የሚታየው አይነት ነገር ከሌለበት ቁርጠኛ ካልሆነ ባላችሁ ግንኙነት ተስፋ ከሌለው ዝም ብሎ እስኪ እንየው በቃ አይነት ነገር ከሆነ እንየው ተብሎ ጊዜሽን የምትሰጪው እንየው ተብሎ ጊዜሽን የምታባክኝለት አይነት ሰው አይሁን ፕሊስ እዚህ ላይ በጣም ሲሪየስ ሁኑ በቃ እንዳለበት ደረጃ ይሄንን ገና እንደተዋወቃችሁ ቁርጠኝነቱን ቼክ አድርጊ ማለት ሳይሆን እንዳላችሁበት ደረጃ ይሄ በራስሽ የምታስቢው በራስሽ የምትወስኚው አይነት ነገር ሆኖ ከሌሎችም ከላይ ከዘረዘርኳቸው ነገሮች ጋር አንድ ላይ አድርገሽ እነዚህን ነገሮች ካየሽበት ሮጠሽ አምልጪ የማይሆንሽ ሰው ነው አንዳንድ ጊዜ የፍቅር ግንኙነት ውስጥ ገብተን በቃ ካልሆነ ይቀራል ምናምን እንላለን አይደለ ማለት በቃ ሊየውና ካልሆነ ይቀራል እንላለን ግን አይተነው አንደኛ ይቀራል ማለት እንደዚህ ቀላል አይደለም ሁለተኛ ነገር ደግሞ ሲቀርም ጥሎብን የሚሄደው ጠባሳ አለ እንደ ቀላል አትዩት ሰው የሚያክል ነገር ወደ ህይወታችሁ ገብቶ ሲወጣ በጣም ፔንፉል ነው በጣም ጠባሳ አለ ይሄ ጠባሳ ደግሞ ነገ ለምትመሰርቱት የፍቅር ግንኙነትም ጤናማ እንዳትሆኑ ባያችሁት ቁጥር እንድትታመሙ የሚያደርግ ጠባሳ ነውና ፕሊስ እስኪ ልየው በቃ ይሄን ሞክረውና ካልሆነ እያላችሁ አትግቡ ስማርት ሁኑ የምታያቸውን ነገሮች እንደ ቀልድ አትውሰዱ የፍቅር ግንኙነት ላይ በቃ ንቁ ሆናችሁ ነገሮችን ለማየት ነገሮችን ለመመርመር ሞክሩ ከፈጣሪ በታች ይህንን የማድረግ የማስተዋል ጥበብ ተሰጥቶናል ሁላችንም ሰዎች እና በዚህ በቃ እሱ እንዳለ ይሁን ኧረ ፈጣሪ ለኔ ካለ አይነት ነገሮችን የቸልተኝነት ነገሮችን አትበሉ ዝም አትበሉ ማለት ማድረግ ያለባችሁ ነገር አለ ማየት አለባችሁ በተቻለ መጠን እንደው በፈጣሪ ስራ ጣልቃ መግባት አይደለም ሁላችንም እኮ እያንዳንዷ በህይወታችን ውስጥ የምናደርጋቸው ነገሮች የሚያደርግልን የሚያሳካልን ፈጣሪ ነው አይደል ምንም ጥያቄ የለውም ግን እኛ ነን የምናደርጋቸው በእኛ በኩል ነው ማለት በእኛ ጥረት በእኛ ልፋት የሚሆኑ ነገሮች ናቸው አይደለ ምንም እንኳን ፈጣሪ ቢያሳካልንም እኛ ደግሞ ማድረግ ያለብን መንቀሳቀስ ያለብን መሞከር ያለብን ነገሮች አሉና ፕሊስ ኃላፊነትን አትሽሹ እኔ ምን ላድርግ እኔ ምን አድርጌ ነው ብላችሁ ወደ ኋላችሁም ተመልከቱ ወደፊታችሁንም ደግሞ ለማስተካከል ዛሬያችሁንም ለማስተካከል ምን ላድርግ የሚለውን ነገር ፕሊስ ወደ ራሳችሁ ተመልክታችሁ ለማየት ሞክሩ የዛሬው ቪዲዮ ይህንን ይመስል ነበር እንዴት አገኛችሁት እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ ከየት ሆናችሁ እንደምትከታተሉኝም እንደዚሁ ጻፉልኝ እዚህ ድረስ ካያችሁት ወዳችሁታል ማለት ነው ላይክ አድርጉት ይጠቅማታል እንደው ብትሰማው ለምትሏት እህታችሁ ጓደኛችሁም ሼር አድርጉላት በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን እስከዛው ናፊዳርቱን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ ሁላችሁንም ወዳችኋለሁ ቻው